በኤርትራ አንድ ብቻ የሆኑ ብዙ ነገሮች አሉ። አንድ አይነት ቢራ፣ አንድ አውሮፕላን፣ አንድ ስርዓት ያለው የባንክ አገልግሎት፣ አንድ የቴሌኮም አገልግሎት አቅራቢ፣ አንድ የፖለቲካ ፓርቲ፣ አንድ የቴሌቪዥን ጣቢያ፣ አንድ ቢራ ሜሎቲ ወይም አስመራ ቢራ ከ1939 ጀምሮ በኤርትራ ሲጠመቅ ቆይቷል። ይህ ለኤርትራ ብቸኛ የሆነው ቢራ በበርካቶች ዘንድ ትዝታና ተወዳጅነትን እያተረፈ ነው። የቢራ ፈላጊውንና የአቅርቦት መጠኑ ተመጣጣኝ ስላልነበረም ከቅርብ ዓመታት በፊት አንድ ሰው 2 ቢራ ብቻ ገዝቶ እንዲጠጣ ነበር የሚፈቀድለት። ከ2 በላይ ደጋግሞ መጠጣት የፈለገ ቢራ የማይጠጣ ሰው ወደ መጠጥ ቤት ይዞ በመሄድ የዚያን ሰው ኮታ ይጠጣ እንደነበር ይነገራል። አሁን ላይ በቢራ ፋብሪካው በተካሄደ ለውጥ የቢራ አቅርቦቱን በቀላሉ ማግኘት እንዲቻል እንዳደረገውም ይነገራል። ከኢትዮጵያ ጋር የሚያዋስኑ የድንበር በሮች በተከፈቱበት ጊዜም የኢትዮጵያ ቢራ አምራቾች አስመራን አጥለቅልቋት እንደነበረም ተነግሯል። ይህንን ተከትሎም የአንድ ሜሎቲ ቢራ ዋጋ ከ25 ናቅፋ ወደ 15 ናቅፋ ወርዶ እንደነበር ይታወሳል። አንድ አይነት የባንክ ስርዓት። በኤርትራ የሚገኙት ባንኮች በመንግስት ባለቤትነት የሚተዳደሩ ናቸው። በቁጥር 3 የሆኑት የመንግስት ባንኮች በአድናቆት አፍ የሚያስከፍት ሕግ አላቸው። ይህም የባንኩ ደንበኞች በባንኩ ካላቸው ገንዘብ በወር ከ5000 ናቅፋ በላይ እንዲያወጡ አይፈቅዱም። መኪና ለመግዛት 100,000 ናቅፋ በጥሬ ገንዘብ ያስፈለገው ወጣት ይህን ያክል ገንዘብ በጥሬ ለማግኘት ወር እየጠበቁ 5000 ናቅፋ ለማውጣት 1 ዓመት ያህል ጊዜ ይጠብቃሉ። መንግስት ይህንን መሰል ውሳኔ ያስተላልፈው የመጀመሪያው መንግስት ከዚህ ውሳኔ የደረሰው የዋጋ ግሽበትን ለመቆጣጠርና የህዝቡን የቁጠባ ባህል ለማሳደር ነው ተብሎ ሲታመን፣ ሌላኛው አስተያየት ደግሞ መንግስት ምንም አይነት የንግድ እንቅስቃሴ እንዲኖር ስለማይፈልግ የገንዘብ ዝውውር እንዳይኖር አድርጓል የሚሉ 2 አስተያየቶች ይሰጣሉ። ኤቲኤም ወይም ገንዘብ መክፈያ ማሽን በኤርትራ የለም። የኢትዮጵያና የኤርትራ ድንበር ክፍት በተደረገበት ጊዜ ወደ መቀሌ አቅንተው የነበሩ ሰዎች ኢትዮጵያውያን ከማሽን ብዙ ገንዘቦች ሲያደርጉ ማየታቸው በእጅጉ አስደንቋቸው እንደነበርም ይነገራል። ኤቲኤም በሌለባት ሀገር ኤርትራ ሌላው የሚስተዋለው ነገር በምግብና መጠጦች ላይ ተጨማሪ የእሴት ታክስ አለመጣሉ ነው። ልክ እንደ ኢትዮጵያ ሁሉ በኤርትራ ያለው የቴሌኮም አገልግሎት አቅራቢ ድርጅት በመንግስት ባለቤትነት የሚተዳደር ሲሆን ኤርቴል ይባላል። በኤርትራ የቴሌኮሙኒኬሽን አገልግሎት ደካማ ነው። ሲም ካርድ ማግኘት እጅግ አዳጋች ነው። ጎብኚዎች ሲም ካርድ ማግኘት አይችሉም። ነዋሪዎችም ቢሆኑ ሲም ካርድ ማውጣት ቢፈልጉ በየደረጃው የሚገኙ የመንግስት መስሪያ ቤቶች ይሁንታንና ፈቃድን ሲያገኙ ነው የሲም ካርድ ባለቤት የሚሆኑት። 07 ብሎ የሚጀምረው የኤርትራ የሞባይል ስልክ ቁጥር ባለ 8 አሃዝ ብቻ ነው። አብዛኛው ማህበረሰብ በፈቀደው ወቅት የሲም ካርድ ባለቤት መሆን ስለማይችል አብዝቶ የሚጠቀመው የመንገድ ላይ የህዝብ ስልኮችን ነው። የተለያዩ ዋጋ ያላቸውን ካርዶች ከኤርቴል መደብሮች ብቻ በመግዛት ወደ ሀገር ውስጥና ከሀገር ውጪ መደወል ይቻላል። ሲም ካርድ ቢገኝም የሞባይል ዳታ የለም። በስልኮ ላይ ኢንተርኔት መጠቀም የሚችሉት የዋይፋይ አገልግሎት በሚገኙባቸው ስፍራዎች ብቻ ነው። ዋይፋይ ቢገኝም የኢንተርኔት ፍጥነት እጅግ ቀስተኛ ነው። ማህበራዊ ሚዲያዎችን ለመቃኘት ደግሞ ቪፒኤን መጠቀም የግድ ይላል። ዓለም አቀፉ የቴሌኮሙኒኬሽን ህብረት ሪፖርት እንደሚጠቁመው ከኤርትራ ህዝብ ውስጥ የኢንተርኔት ተጠቃሚው ብዛት ከ2 በመቶ በታች ነው በማለት አገልግሎቱ ምን ያህል ዝቅተኛ መሆኑን ይጠቁማል። አንድ የቴሌቪዥን ጣቢያ በመንግስት ባለቤትነት የተያዘው ኤርቲቪ ከኤርትራ ሆኖ በብቸኝነት የሚያሰራጭ አንድ ለእናቱ የቴሌቪዥን ጣቢያ ነው። በአንድ ወቅት ኤርትራ በዓለማችን ቁጥር 1 የመገናኛ ብዙሃን አፈና የሚፈጸምባት ሀገር ናት ተብላም ተፈርጃም ነበር። የጋዜጠኞችን እስር፣ ጋዜጠኞችን ለመሰለል የሚፈቅዱ ህጎችን እንዲሁም በኢንተርኔትና በማህበራዊ ሚዲያ አገልግሎት ላይ የሚጣለውን ገደብ ከግምት ውስጥ በማስገባት የጋዜጠኞች መብት ተሟጋቹ ሲፒጄ ኤርትራ ከሰሜን ኮሪያ በላይ ቁጥር 1 አፈና የሚፈጸምባት ሀገር ናት ብሎ ነበር። ከኤርትራ በመቀጠል ሰሜን ኮሪያ፣ ቱርክሜኒስታን፣ ሳውዲ አረቢያ፣ ቻይና፣ ቪየትናም፣ ኢራን፣ ኢኳቶሪያል ጊኒ፣ ቤላሩስ እና ኩባ ከሁለተኛ እስከ 10ኛ ያለውን ደረጃ ይዘው ተቀምጧል። በኤርትራ መገናኛ ብዙሃን የመንግስት ልሳን ሆነው ነው የሚያገለግሉት የሚለው ሲፒጄ ገለልተኛ የሆኑ ጋዜጠኞች ወደ ሀገሪቱ ሲያቀኑም ቅርብ ክትትል እንደሚደረግባቸው ይገልጻል። አንድ የፖለቲካ ፓርቲ ሀገሪቷን የሚያስተዳድረውና በፕሬዝዳንት ኢሳያስ አፈወርቂ የሚመራው የህዝባዊ ግንባር ለዲሞክራሲና ፍትህ ፓርቲ ህግዴፍ በሀገሪቱ የሚንቀሳቀሰው ብቸኛው የፖለቲካ ፓርቲ ነው።
ከ3 አስርት ዓመታት ሊሻገር ጥቂት የቀረው የፕሬዝዳንት ኢሳያስ አስተዳደር ዘመን በኤርትራ የሚንቀሳቀስ ተቋሚ የፖለቲካ ፓርቲ ታይቶ አይታወቅም። ይህ ብቻም አይደለም፣ ስራ ላይ ውሎ የሚያውቅ ህገ መንግስትም የለም። ምርጫ ተካሂዶ አያውቅም። ወደፊትም ስልጣን ላይ የሚገኘው መንግስት ምርጫ የማካሄድ ሐሳብ የለውም ሲሉ ተቾች ይናገራሉ። የሃይማኖት ነጻነት በኤርትራ ፍቃድ ያላቸውና መንግስት እውቅና የሰጣቸው ሃይማኖቶች 4 ብቻ ናቸው። የኦርቶዶክስ ክርስትና፣ የሱኒ እስልምና፣ የሮማ ካቶሊክ ቤተክርስቲያንና የሉትራን ወንጌላዊ ቤተክርስቲያን ናቸው። ሌሎች የእምነት ተቋማት እንደ ህገወጥ ነው የሚቆጠሩት። መንግስት የተቀሩትን የእምነት ተቋማትን የውጭ ሀገራት አጀንዳ ማስፈጸሚያ መሳሪያ ናቸው ሲል ይገልጻቸዋል። የአሜሪካ መንግስት ዓለም አቀፍ የሃይማኖት ነጻነት ኮሚሽን የ2019 ሪፖርት እንደሚጠቁመው ከሆነ ዛሬ ላይ በመቶዎች የሚቆጠሩ ኤርትራውያን በእምነታቸው ምክንያት ለእስር እየተዳረጉ ናቸው። የጆባ ምስክሮች የእምነት ተከታዮች በሃይማኖታቸው ምክንያት በብሔራዊ አገልግሎት ላይ ለመሳተፍ ፈቃደኛ ባለመሆናቸው ዜግነት ይከለክላሉ። መታወቂያ ደብተር ማግኘትም አይችሉም። ኢትዮጵያና ኤርትራን የሚያገናኙ 4 የድንበር በሮች ይገኛሉ። 4ቱ የድንበር በሮች ዛላምበሳ፣ ስርሃ፣ ራማ፣ ክሳድ፣ ኢቃ፣ ሁመራ፣ ኦማሃጃርና ቡሬ ደባይ ሲማ ተብሎ ይጠራሉ። በሁለቱ ሀገራት የሰላም ስምምነት ከተደረሰ በኋላ በተለያዩ ጊዜያት ክፍት ተደርገው የነበሩት 4ቱ የድንበር በሮች አሁን ላይ ሁሉም ተዘግተዋል ማለት ይቻላል። ለድንበሮቹ መዘጋት በሁለቱም መንግስታት የተሰጠ ምክንያት ባይኖርም ይፋዊ ያልሆኑ መረጃዎች ግን የድንበር በሮቹ የተዘጉት የቪዛና የቀረጥ ጉዳዮችን መልክ ማስያዝ በማስፈለጉ እንደሆነ ይጠቁማሉ። የድንበር በሮቹ ክፍት ተደርገው በነበረበት ወቅት ከፍተኛ የሆነ የንግድ እንቅስቃሴ ነበር። በአስመራም የድንበር በሩ መከፈት በተለያዩ ሸቀጦች ላይ የዋጋ ለውጥ አምጥቶ እንደነበርም ሲገለጽ ቆይቷል።